የድርጅቱ ባለቤት ከቤቱ መውጣት ሳያስፈልገው ለሰራተኞቹ ደሞዝ መክፈል አስችሎታል። በጎንዮሽ ሥራ ብትወጠርም ለእናቷ ከመድረስ አላገዳትም። ያለበት ቦታ ሩቅና ለባንክ አገልግሎት ባይመችም የቤቱን ፍጆታ ባለበት ሆኖ አሟልቷል። ከእንግዲህ ወዳጆን ለማስደሰት ስራው ሳይስተጓጎል በቅጽበት ይደርሳሉ እንጂ ሩጫ፣ ውጥረት፣ ርቀት፣ ገንዘብ ተሸክሞ ስጋት እንዲሁም ጊዜ እንቅፋት አይሆንቦትም። ምክንያቱም በኦሮ ዲጂታል እኛ ወደ እርሶ እንጂ እርሶ ወደ ባንክ መምጣት ስለማያስፈልገውት በአጭር የጽሑፍ መልእክት በ840 ነፃ የጥሪ ማዕከል አሊያም በቴሌግራም በመጠቀም ሁሉንም የባንክ አገልግሎቶች በውስን የጣቱ ንክኪ ብቻ መጠቀም በመቻሉ በኦሮ ዲጂታል ሁሉም ተሳክቷል። መልካም የትንሣኤ በዓል። ኦሮሚያ ባንክ፣ የሕዝብ ባንክ። ኦሮሚያ ባንክ የኢቲቪ 57 የቢዝነስ ዜና አጋራችን ነው። ከልብ እናመሰግናለን። እንደምናመሻችሁ ክቡራን ተመልካቾቻችን፣ አሁን በቀጥታ ወደ ቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። እንደ ፋሲካ ያሉ በዓላት ለሴቶች አድካሚ የቤት ውስጥ ስራዎችን የሚያከናውኑባቸው ናቸው። በተለይም ከምግብና መጠጥ ዝግጅት ጋር የተያያዙ ስራዎች ከአድካሚነታቸው ባለፈ ረዘም ያለ ጊዜን ሲወስዱ እንመለከታለን። አሁን ታዲያ የዶሮ ወጥን ጨምሮ ሁሉ ነገር ያለቀላቸውን ምግብና መጠጦች በማዘጋጀትና በማቅረብ የሌሎችን ድካምና ጊዜ የሚቆጥብ አገልግሎትን ማቅረብ እየተለመደ መጥቷል። በዚህ ስራ ከተሰማሩ ዜጎች መካከል የአንዷን ተሞክሮ ከራሷ አንደበት እንከታተል። ስሜ የወዲት ወርቁ ይባላል። የምሰራው ኬተሪንግ እና ባልትና ነው። የበዓል ጊዜና ባዘቦትም ዶሮ አዘጋጃለሁኝ። የዶሮ ፓኬጆች ለበዓል ሲሆን የዶሮ ፓኬጆች ይኖራሉ። ድፎ ዳቦ፣ አይብ፣ ጠላን የመሳሰሉ ነገሮች ይኖሩታል። ባዘቦት ጊዜ ደግሞ ዶሮና እንጀራ እንቁላል ጋር እናዘጋጃለን። ወደዚህ ስራ የገባሁት የመጀመሪያ ልጄን ስወልድ ራሴ ነበርኩ ያጥሚት ያዘጋጀሁት። ራሴ ማለት ያለውን ነገር መለቃቀሙን ሳይሆን ምጥኑን መመጠኑን ራሴ ነበርኩ እንትን ያልኩት የነበረውና ከዛ ቤተሰብ መጥቶ የሚጠይቀኝ ሰው በጣም ወደደው። ከዛ ውጪ ደግሞ ዶሮ ስሰራም በጣም ነው የሚወደደው ዶሮዬ። ስለዚህ አሰብኩኝና ይሄን ነገር ወደ ስራ ልቀይረው ማለት ቤተሰብ፣ ጓደኛ ሁሉም ሰው ነው የሚወደውና ስለዚህ ይሄንን እስኪ ወደ ስራ ልቀይረውና ልሞክር ብዬ አሰብኩኝ። ያው እንግዲህ እግዚአብሔር ይመስገን አራሶችም ወስደው ገንፎ እህል፣ አጥሚት እህል፣ ለጋ ቅቤም የአራስ ፓኬጆችም አሉ። ተልባ፣ በርበሬ፣ ሽሮን የመሳሰሉን ጨምሮ ሁሉም ሰው በጣም ተደስቶበት ነው እንትን የሚለው። ስለዚህ በዛው ገፋሁበት ማለት ነው። ጊዜ ያጣ ማለት መስራት ችሎ አቅሙ ኖሮት ግን በተለያየ ምክንያት ጊዜ ያጣ ይኖራል። ነፍሰ ጡር ትኖራለች፣ አራስ ትኖራለች፣ እንዲሁም ደግሞ በስራ የሚያሳልፉም እናቶች ይኖራሉና በተለያየ መንገድ ብቻ አሊያም ደግሞ ቤተሰቦቻቸው ውጪ ሆኑና እዚህ ሀገር ለናታቸው እናቴ ደካማ ናትና መስራት አትችልም፣ አባቴ ብቻውን ነው የሚኖረው። አሁን በብዛት አሁን ወደ 3 አመት ሊሆነኝ ነው። አንድ አባት አሉ፣ ልጃቸው ውጪ ናት ያለችው። እስከዛሬ ድረስ በቃ የትኛውን በዓል ላይ ይሰራላቸዋል፣ እሳቸው ብቻቸውን ነው የሚኖሩት። እንደዚህ በተለያየ መንገድ ያሰራሉ። አንዳንዴ ደግሞ ዶሮ አማረኝ ብላ ነፍሰ ጡር ልታዝሽ ትችላለች። ግን የበዓል ጊዜ ግን ይበዛል። ሰው በጣም ቢዚ ስለሚሆን ያዛል። ጥሩ ነው። ጥሩ ከተሰራ ዶሮ እንትን ይፈልጋል። አሰራሩ ማለት እንደሌላው እንደምንሰራው አይደለም። እጥበቱ ብቻ ራሱ በጣም ብዙ ሰዓትን ይፈጃል። ቁሌትምና በተለያየ ረጅም ሰዓት ወስደን ስለሆነ እንትን የምንለው እግዚአብሔር ይመስገን ሰውም ቤተሰብም ጓደኛም አልፎ ሌላውም ሰው እንግዲህ እየተጠቀመው ነው። ጥሩ ነው። አብዛኛው ሰው ራሱ መጥቶ ይወስዳል። እኛ ከወሰድንም እንልካለን ወይ ራሳችንን እንወስዳለን። በዋናነት ዶሮ ስሰራ አሁን ባዘቦት ሰዓት ላይ እንደመጣው ዶሮ አሰራር ያለ ነው ሰዎች ነን የምንሰራው። ግን ኬተሪንግ ሲሆን ሌሎች ተጨማሪ ሰዎች ይዛለሁኝ። ስለዚህ በጋራ እንሰራለን ማለት ነው። ሰዎችን ቀጥራለሁኝ ለተወሰነ ለዛ ስራ የሚሆን ማለት ነው። ለለት ቀለል ያለ ስራ ሲሆን ግን 2 ልጆች አሉ፣ እኔ ያለሁኝ ለ3 እንሰራለን። ለቤተሰብ ሲሆን አሊያም ደግሞ አራስ ጥሪ ሲወስዱት እንዲህ በተለያየ መልክ ነው የሚረዳቸው። ወይ የበዓል ሲሆን ደግሞ ሙሉ ቤተሰብ መግቦ የሚያተርፍ ነው። አሁን ላይ እንትን የምለው ዶሮ ግን እንዴት ነው ለለትም በቃ ዶሮን እንዴት ነው እንደ ቲማቲምም ልበል እንደ አትክልትም ብቻ እንደሆነች ነገር ብድግ አድርጎ ገዝቶ
አማረኝ ብሎም እንዲበላ ሰውንም ሊጋብዘው ቢፈልግ በዛች ነገር እንዲያደርግ የተወሰነችን አጥንት ከተወሰነች ቁሌት ጋር አድርጎ እንደዛ ለማድረግ እቅዳለኝ። ከዚህ በተሻለ በደንብ ሙሉ ነገሮችን አስተካክዬ እቃዎችንም ስራውንም በደንብ አስፋፍቼ ማለት ነው በየትኛው መስመር ላይ ሰውንም ባልጎዳ እኔም በማልጎዳበትና በስሬ ደግሞ የተወሰኑ ስራ ፈላጊዎችን እንደዚህ ሊሰሩ የሚችሉ ሰዎችን ይዤ ለነሱም የስራ እድል ፈጥሬ እኔም ደግሞ ላሰብኩት ነገር እንትን ለማለት አቅዳለሁ የተለያየ ነገር ለመስራት። በበዓላት ወቅት የሚያጋጥሙ የስራ መደራረቦችን ለመቀነስና ጊዜን ለመቆጠብ ሰዎች ተዘጋጅተው የሚሸጡ ምግቦችንና መጠጦችን አማራጭ ሲያደርጉ ይስተዋላል። ከዚሁ ጋር በተገናኘ ሪፖርተራችን ሜሮን በረዳ ያለቀላቸው የጠላ ግብዓቶችን ከምታዘጋጅ ባለሙያ ጋር ቆይታ አድርጋለች። ከራሷ አንደበት እንከታተላት። ሰናይ ታበራ እባላለሁ። የስራ ድርሻዬ ሰናይ ጠላና ሬስቶራንት መስራችና አሁን ደግሞ ሲሆን እያስተዳደርኩ እገኛለሁ። አጀማመሬ ቢራ ፋብሪካ እየሰራ አንድ ነጭ አለቃዬና አበሻዊ አለቃ ሁለት አለቆች ኢትዮጵያ ውስጥ እንደዚህ አይነት ጠላ በዚህ በቢራ ተመሳሳይ ፕሮሰስ ይሰራል እያሉ ሲከራከሩ ኖ እያለ ነበር የውጭ ዜጋውና አፍሪካ ውስጥ እንደዚህ አይነት ምርት የለም፣ ስኳር ተጨምሮ የሆነ ነገር አድርጎ ፈርመንት አድርጎ ያን ነው የሚጠጡ እንጂ እንደዚህ ፕሮሲጀራል የሆነ ነገር የለም ሲል እኔ በመሀል ገብቼ ሰርቼ ላሳያችሁ አሳያቸው። ከዛ በኋላ ወደ ቢዝነስ ልቀይረው ብዬ ወደ ቢዝነስ ቀይሬዋለሁ። የመጀመሪያ ሀሳቤ የነበረው ጠላው መሸጥ ላይ አልነበረም። የመጀመሪያ ሀሳቤ የመጀመሪያ ፕሮዳክቴ ድፍድፍ ነበረ። ድፍድፍ አድርጎ መሸጥ ነበር የመጀመሪያ ሀሳቤ። ለብዙ ሰዎች በደንብ እንዲያመርቱ አመቻችቶ መሸጥ ነበረ። ለሰዎች የሚመች ቀለል ያለ ስለሆነ ብለን እዚህ ምርት ላይ እንሰራለን። ፕሮሰሶችን ስናደርግ እንግዲህ እኛ ፕሮዳክሽናችን ማስ ነው እናመርተው በትልቁ እና ማስ ፕሮዳክሽን ስለሆነ አንድ ትልቁ ቮሊዩም እንግዲህ በአንድ ፕሮሰስ ነው የምናስኬደው። አሁን ላይ እስከ 20 ቀን ድረስ አንድ ጠላ እስከሚሆን ድረስ ብቅል ይበቀላል፣ ደረቆት ይነከራል፣ ተጠንስሶ ተለፍልፎ እስከሚወጣ ድረስ 20 ቀን ሙሉ ይወስዳል። ድፍድፉ ወስዶ መበጥበጥ ብቻ ነው። ይሄን ድፍድፉን ወስዶ ቤት ላይ በጥብጦ ማጣለል ብቻ ነው የሚጠበቅብሽ። ይሄኛውን ግን ወስዶ መደፍደፍ አለው፣ ደግሞ የተደፈደፈውን ደግሞ ማጣለል አለው። ስለዚህ ይሄኛው አንድ ፕሮሰስ ነው፣ ያኛው ሁለት ፕሮሰስ ነው። የመጀመሪያው ነገር ጊዜ ከማሳጠር አንፃር አንደኛው አንድ ቀን ነው የሚፈጀው፣ አንድ ቀን ብቻ ነው ፕሮሰሱ የሚፈጀው። ሁለተኛው ደግሞ 8 ቀን ነው የሚፈጀው። ያለንበት የኑሮ ያኗኗር ዘያችን ጠላ ለማድረግ አይመችም እና እሱን ነገር ኦልሞስት ይቀርፋል። ለማስጣት ለምሳሌ ኮንዶሚኒየም አፓርታማ ላይ የኖርሽ የጠላ ፕሮሰስ እስካሁን ድረስ በዘመናዊ መልኩ እየተመረተም ስላልሆነ የሚሰጣበት የሚቆላበት እነሱ ቦታዎች ያስፈልጋሉና ጊዜሽን ገንዘብም ይቆጥባል። እኛ በብዙ ስለምናመርተው በግዢ መልክ ሲሆን ገንዘብን ይቆጥባል። ውጭ ያሉ ሰዎች አሁን እያገኙ ነው። ኦልሞስት አሁን በዚህኛው በዓል አሜሪካ ወደ 4 ሱፐር ማርኬቶች ይደርሳል። ሌሎች ደግሞ በሻንጣ ሲሄዱ ቤተሰቦች መጣው ሲሄዱ ወይም የሚሄድ ሰው ሲያገኙ የጠላ ፓውደሩን ይወስዳሉ። ዜም ፓውደሩን ወስደው ደፍድፈው ተጠቅመው ፊድባክም የሰጡኝ ብዙዎች አሉ። ድፍድፉ 2 ወር ምንም ሳይሆን ይቆያል። እየቆየ በሄደ ቁጥር ጣፈጥ ነው የሚለው እንጂ የመበላሸት ባህሪ የለውም። ፓውደሩ ደግሞ ለ2 ዓመት ምንም አይሆንም። ጠላ ብዙዎቻችን ስናድግ አብሮን ያደገ ነገር ነው፣ አይደንቲቲ የምንለዋለን እና ብዙዎቻችን እንፈልገዋለን። ግን እንደዚህ ተመቻችቶ አልቀረበም ነበር። ላይፍ ስታይላችን ሲቀየር፣ ነገር ግን የዚህን ፕሮሰስ አልቀየርነውም ነበር እና አሁን ላይ በተወሰነ መልኩ እንግዲህ እየተቀየረ እኔም ከከፈትኩ በኋላ እንኳን በጣም ብዙ ሰዎች እየከፈቱ ነው እና በእንደዚህ አይነት አጋጣሚዎች ማግኘት ይቻላል። ብንጠቀመው የራሳችን ሀብት ነው። ፕላስ ደግሞ ሙሉ በሙሉ ኦርጋኒክ ስለሆነ ለጤናችንም ተስማሚ ነው። ዛሬ በኢትዮጵያ ንግድ ባንክ አንዱ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ129 ብር ከ95 ሳንቲም እየገዛ
በ132 ብር ከ54 ሳንቲም እየሸጠ ነው። ክቡራን ተመልካቾቻችን የኢቲቪ 57 የቢዝነስ ዜና በዚሁ አብቅቷል። ስለተከታተላችሁን ከልብ እናመሰግናለን። ተመስገን ወደ አንተ